ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ ኃይሎች ወደ አዲስ አበባ ይሄዳሉ በሚል ስጋት በናዝሬት አቅራቢያ ባለችው ጉራጃ ማርያም በተባለ አካባቢ ከፍተኛ ቁጥር ያለው የመከላከያ ሰራዊት ማስፈራቸው ተገለጸ። ሰሞኑን እንደተሰማው ከሆነ በሸገር ከተማ ዙሪያ ባሉ አንዳንድ አካባቢዎች ምሽግ በመቆፈር ላይ እንዳለም ተመልክቷል። የፋኖ ግስጋሴን የሰጋው የአብይ አህመድ አገዛዝ በተለያየ ደረጃ ህብረተሰቡንም እያስታጠቀ እንዳለ ነው መረጃዎች የሚያመለክቱት። ማንኛውም እድሜው መሳሪያ ለመሸከም የደረሰ በሙሉ የሚሊሻ ስልጠናና መሳሪያን ጨምሮ የተለያዩ ወታደራዊ ስልጠናዎች እንዲወስድ እየተደረገ እንዳለም ከደረሰን መረጃ ለማወቅ ተችሏል። ይህን ጨምሮ ሌሎች መረጃዎችን የምናነሳበትና በበርካታ አጀንዳዎች ላይ የምንወያይበትን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። እኔ መሳይ መኮንንና ገለታው ዘለቀ አብረናችሁ እንቆያለን። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አደርክ? እንዴት አለ ገለታው? እንግዲህ ዛሬ ተገናኝተናል። እንግዲህ ያሉትን መረጃዎች ሰብስበን ነው የተገናኘነው። በቅድሚያ ቀደም ሲል ያነሳሁትን መረጃ እንደው በተወሰነ ደረጃ ሀሳብ ሰተንበት ወደ ሌሎቹ ርዕሰ ጉዳዮች እንሄዳለን። ገለታው እንግዲህ የአብይ አህመድ አገዛዝ ከፍተኛ ስጋት ውስጥ ነው ያለው። ሰሞኑንም ስናነሳ እንደነበረው በጦርነት ፋኖን እንደማይረታ እንደማያሸንፍ ተገንዝቦት አሁን በከፍተኛ መጠን ገንዘብ አትሞ ወረቀት ይዞ የብር ወረቀት ማለት ይቻላል ዋጋ የሌለው ገንዘብ ይዞ የፋኖ ኃይሎችን በተለይ መሪዎቹን ጠቁሞ ላስያዘም እርምጃ እንዲወሰድባቸው ላደረገ ከ3 ሚሊዮን ብር ጀምሮ ሽልማት ሰጣለው የሚል ነገር ማንሳቱ ነው በውስጥ ለውስጥ እየሰማ ነው። ከዚህ በተጨማሪም የአብይ አህመድ ጀነራሎች በዱባይና በአዲስ አበባ ሆነው እንደዚሁ ለፋኖ አመራሮች ለአንዳንዶቹ ስልክ ያገኙትን በሙሉ በመደወል በተለያዩ መደለያዎች ትግሉን እንዲያቆሙ ከፍተኛ የሆነ የድለላ ስራ እየሰሩ እንዳለ እንደዚሁ ሰሞኑንም አንስተናል። አሁን የሰማነውና ዛሬ ከወደ አዳማ ናዝሬት አካባቢ የደረሰን መረጃ የሚያመለክተው በአቅራቢያ ባለች በጉራጃ ማርያም በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት እየሰፈረ ይገኛል። በወለንጭቲ አቅጣጫም እንደዚሁ የመከላከያ ሰራዊት እየተጓዘ እንዳለም ተሰምቷል። በዋናነት የተሰጋው ፋኖ ሰብሮ አዳማ ናዝሬትን ከዛም ወደ አዲስ አበባ ይገሰግሳል የሚል ስጋት እንዳለበት ነው የተሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሀል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለ ነው የሰማነው። ገለታው ይህ ምንን ያመለክታል? እንደው ባጭሩ ርዕሰ ጉዳይ ተመልክተን ወደ ሌሎቹ እንሄዳለን። ትናንትና የአንተንና የወንድም መስፍንን ውይይት አንስታችሁ መንግስት ወደቀ ስንል የታለ ወደቀው ይላሉ ሲል ነበር መስፍን እና ሳይንሳዊ የሆነ የአንድ የመንግስት ምንድነው የውዳቄ መንግስት የሚባለው ሳይንሳዊ መተንተኛ ዘዴዎች አሉ ብሎ ሲያነሳ ነበርና እውነት ነው። ያ ነው አሁን ኢትዮጵያ ውስጥ አብይ አህመድ እንደተነሳ ነው የአብይ አህመድ ስርዓት እንደተነሳ ነው ወደቀው መሳይ እንደተነሳ። ይሄ ብዙ ጊዜ መነሻቸው ያላማረ መንግስታት ወዲያው ነው የሚወድቁት። ከወደቁ በኋላ ዝም ብሎ እየተንገዳገዱ እኮ ይነዳሉ። እሱ ይኖራል እንግዲህ አንድ ጊዜ የሆነ ማዕከላዊ መንግስቱን የሚቆጣጠር ኃይል እስኪመጣ ድረስ እየተንገዳገዱ ብዙ ጊዜ እንደምንለው አንተና እኔ መሳይ ዕቃ እየሰበሩ ሊነዱ ይችላሉ። እና ያ መንግስት አለ ማለት አይቻልም። መንግስት አለ ትልቁ ሞኖፖሊ ኦፍ ፓወር የሚባለው ነው። በቃ አንዱ ትልቁ መለኪያ ተቆጣጥሯል ወይ ነው። ቢያንስ ጥሩ ዲክታተር መሆን እኮ አንድ ነገር እኮ ነው። አብይ ያንን መሆን አልቻለም። ስለዚህ አሁን የሚያደርጋቸው እንቅስቃሴዎች በሙሉ የድንጋጤ ናቸው። ምሽጉ ብቻ አይደለም፣ መድረኩን የሞላው ንግግር ሁሉ በኋላ የምናነሳው የዳንኤል ክብረት ንግግር በሙሉ የድንጋጤዎች ናቸው። መንግስት ስለተደናገጠ አንድ ጊዜ ሰዎችን ይበትናል፣ በየቦታው ሄዱ ይላል። ሌላ ጊዜ ደግሞ ስለዚህ ትርክት አውሩ ይላል። ሌላ ጊዜ ደግሞ ምሽግ ቆፍሩልኝ ይላል። እና በሁለት አጣብቂኝ እንትን ውስጥ ነው ያለው መሳይ። ይሄ መንግስት ሊያሸንፍ የሚችልባቸው ቢያንስ ሁለት እንትኖች አሉ። አንዱ ዴሞክራሲያዊ መሆን ነው። ራሱን አሁን ዴሞክራሲያዊ አድርጎ መምጣት ይችላል ወይ ነው የሚያሸንፈው እኮ እንደዛ ሲሆን አይደለም ህዝብን እኮ ማሸነፍ ሲችል ነው። ይሄ መንግስት ራሱን ጠፍጥፎ ሰርቶ እንደገና የብልጽግና ዴሞክራሲያዊ የመሆን እድል ከዜሮ በታች ነው እንደምታውቀው። ሁለተኛው የኢኮኖሚ ጉዳይ ይሄ ምንድነው እነዚህ ዲቨሎፕመንታል ስቴት የሚባሉት ወይም ደግሞ የልማታዊ መንግስት መሆን ማለት ነው። ልማታዊ መንግስታት ብዙ ጊዜ ህዝብን ከድህነቱ ስለሚያላቀቁት ሌሎች መብቶቹን ተወት ያደርግና ለጊዜው ይዘናጋል።
እንደሚታወቀው የዚህ መጽሐፍ የማንበብ ወዘተርፈ ይዘናጋል። አብይ እኮ ልማታዊ መንግስትም አይደለም መሰለኝ። የብራችንን ርቀት መቼ ነው ማቆሚያው? ሊያቆመው ይችላል ይሄ ሰው? የኑሮ ችግሩን ሊያቆመው ይችላል ወይ? ስራ አጥን ቁጥር ሊያቆመው ይችላል ወይ? እና ኢኮኖሚው ላይመለስ በብልጽግና ዘመን ማለት ላይመለስ ቁልቁል ይሄዳል። ስለዚህ እነዚህ ሁለት ጉዳዮች እነዚህ የዲሞክራሲ ጉዳይ የጸጥታ ጉዳይና የኢኮኖሚ ጉዳይ ሊያሻሽላቸው ስለማይችል ምሽግ ነው እንግዲህ ያው እስካለን ድረስ ምንድነው አንድ ሰው ራሴን የተከላከልኩኝ ልሙት አይነት ነው የወሰደው እና የድንጋጤ የፍርሃት ውጤት ነው መሳይ። እንግዲህ ገለታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደ ኋላ ላይ የምናነሳዋለን፣ አሁን የተበታተነ ኃይል ነው እሱን የመለቃቀም ስራ ነው የሚለውን ሁሉ ጊዜ በብርሃኑ ጁላ አንደበት የሚወጣው አሁን ደግሞ በፌደራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ነው ያለው፣ እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱን ምን መጣበታለን? እሱ ሰውዬ በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛዋ ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው። ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ፣ 2 ዓመት አለፈ። ነገር ግን ፋኖ እየተባዛ አላማው እየተበራከተ ከአማራ ህዝብ በተጨማሪ ሌላው የኢትዮጵያ ህዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጀነራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነቱ ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረ አበሮች ነበሩ። በእነሱ የሚገኝ ድል አሰፍስፈው ሲጠብቁ ምንም ነገር የለም። እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጤ ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ ኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄ ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም፣ እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገር ነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ህዝብ የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ህዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚሁ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች። በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጪ። ገለታው እኔ ቲንክ የዚህ የፋኖ ጉዳይ መቼም ብዙ ጊዜ ማንስተን ይሆናል። ፋኖነት ማለት የአማራ ንቅናቄ መንፈስ ነው፣ ድርጅት አይደለም። 5 ሆነው 7 ሆነው ማዕከላዊ ኮሚቴ አቋቁመው ስሙን ማን እንበለው ፋኖ እንበለው ከዛ በኋላ አባላትን እንሰብስብ የሚባል ትግል አይደለም። ፋኖነት እንደ ስፒሪት ነው፣ መንፈስ ነው። እዚህ ማሳቹሴትስ የኛ አካባቢ ታርጋ የእናንተም እንደሆነ አላውቅም መሳይ የኛ የሚለው the spirit of America ነው የሚለው የአሜሪካ መንፈስ ነን ይላሉ እንትኖች ማሳቹሴትስ ሰዎች። እና ይሄ ፋኖነት የአማራ ህዝብ መንፈስ ነው። ይሄ ትግል ትጥቅ ትግል ብቻም አይደለም፣ በመሰረቱ ሁለገብ ነው፣ ዘርፈ ብዙ ትግል ነው። አማራ በቻለው ሁሉ እየታገለው ነው ያለው።
የሚቆም ትግል አይደለም፣ የህልውና ጥያቄ ነው። የአማራ የፋኖነት ልቡ ያለው የሆነ ድርጅት ላይ የሆነ አንድ አካል ላይ ሳይሆን የሆነ አታጋይ ላይ ሳይሆን በነፃነት በምድሬ ውስጥ መኖር አለብኝ የሚል በጣም መራራና አስገራሚ ጥያቄ ነው መሳይ። ያ ህዝብ ብዙ ዋጋ እንዳልከፈለ በዛች ምድር ላይ ተዘዋውሮ መኖር እንኳን የማይችልበት ነግዶ መውጣት የማይችልበት እንደውም በብሔር ጥያቄ ብዙ ጊዜ ከሰስ ነበር አይደለም አማራ የብሔር ጥያቄ አለ አማራ ነው ተመችቶት የነበረው ነው አለልኝ ሲሉ ምናምን የነበረው ዛሬ የህልውና ጥያቄ አለኝ ያለ ህዝብ ነው። እና የዚህ ህዝብ ጥያቄ እንደዚህ ተወሰነ ማስረሻ የሚባል ሰው ማርክ ያለውኝ 15 ሰው ከዚህ ያገኘው ምናምን ብሎ አማራ ህዝብ ጥያቄ አለቀለት የሚል ነገር ለዚህ አይነት ትንታኔ እንዴት ሰነፍ ነው እንዴት ደካማ ነው ይሄንን ይዞ ሊያሸንፍ አይችልም። የአማራ ህዝብ ጥያቄ መሰረታዊ ሆኑ መልሶች እስኪገኙ ድረስ መቀጠሉ አይቀርም። ይሄ ሰው አሁን የማስረሻ ሰጠ ያነሳ ነበር መሳይ ደጋግሜ ሳየው ያስገርመኛል በጣም። አንድ ሰው ትጥቅ ላይ እንኳን እንደው ለደንቡ እንኳን ለህዝብ ሲታገል የነበረ ሰው ከሆነ ይሄ ሰው ሲታገል ሲታኮስ በሉ እያለ ሲቀሰቅስ የነበረ ሰው ብዙ ሰው አልቋል አይደለም። እና እነዚህ ያለቁ አማሮች ፍትህ እንኳን አይጠይቅም። ሄዶ አረጋ ከበደ ቢሮ ሲፈራረም የሽግግር ፍትህ የሚባል ነገር አለ አይደለም። ሁለት ታጣቂዎች ሲፈራረሙ የሽግግር ፍትህ የሚባል ትራንዚሽናል ጀስቲስ የሚባለው ማለት ነው። ሸጦት እኮ ነው ሄደው እንዳያስቆሩት ይሁዳ መሳይ ችግር የለም የአስተማሪዎችም ወደ ስራቸው እንዲመለሱ እናደርጋለን ብሎ ቢሮ ውስጥ የሄደ ያስቆሩት ይሁዳ አይነት ሰው ወይ በአማራ ትግል ውስጥ ማለት ነው። እንደው ገለታው ስለዚህ ሰው ሁሌ ማንሳቱም ተገቢ አይደለም። አንደኛውን አጀንዳውን ሁሉ ጊዜ ያነሱ መድረክ ላይ ማቆየቱም የሚጠቅም አይደለም። እንደ ኪሳራ አርገን ልንወስደው እንችላለን። ግን አንድ ሌሎች በዚህ አይነት ስሜት ውስጥ ያሉ ሰዎችም ካሉ ሰሞኑን ከአርበኛ አስረስ ጋርም በደንብ አድርጎ የገለጸው ነገር አለ። ይሄ ግለሰብ ምንድነው ምክንያቱ ለምንድነው ተብሎ የሰጠው መግለጫ በራሱ እንዴት የአማራን ህዝብ ለማሳመን የሚችልበትን ነገር እንዴት ጠፍቶት ነው ወይ ከምን አንፃር አየው ነው? አንደኛ የብሔርን የአማራን ህዝብ ጠላት አድርጎ ተቋማዊ በሆነ መልኩ ትልቅ አደጋ ይዞ የመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ግን በዘመኑ ያንን ተቋማዊ ያደረገው እንጂ እንደ ሰይፍ አልተጠቀመውም። እንደ ሰይፍ ተጠቅሞ የአማራን ህዝብ እያረደ ያለው ብልጽግና ነው። ብልጽግና ነው የአማራን ህዝብ ቤተክርስቲያን እንደገባች ድመት በየቦታው እያሳደደ ያለው። ያንን ተማን ጋር ያረፍከው ወይ ሌላ ጋር እንኳን አርፈ ቢሆን አማራን ከማያርድ አማራን ከገነባት አዲስ አበባ አትገባም ከሚል ከዛ ሰፈር ገብተ ተቀላቅለ እንዴት ነው ከቲፒኤልኤፍ ጋር መስራት ስለማንፈልግ ነው የመጣ ነው ብለ እንዴት ትናገራለህ? ምን አይነት ድንቁርና ነው? ምን አይነት እውነት ለመናገር ምክንያቱ በራሱ የበለጠ ይሄ ሰውዬ ምንድነው እንደው በእውነት አእምሮ በትክክል ፕሮሰስ ያደርጋል ወይ ይሰራል ወይ? ብልጽግና ጋር እኮ ነው ሄደው የበለጠ አራጅ የበለጠ ለአማራ ህዝብ ሰቀቀን የበለጠ ለአማራ ህዝብ ምድሩን ሲኦል ያደረገ ስርዓት ጋር እኮ ነው ሄዶ እየተፈራረመ ያለው። ሌላው ያነሳው ነጥብ አለ ከህወሓት ጋርም ሆነ ከሌላ ጋር እየሰራ ነው በይፋ ምን ያደረግነው ነገር የለም። ትግሉን እኮ ከጀመርን 2 ዓመት አለፈን። እየሞተ ያለው እኮ የአማራ ህዝብ ነው። እየሞተ ያለው የአማራ ወጣት ነው። ለዚህ ትግል ለምንድነው ለሌላ ምን ሸልመው ልክ ሌላ ኃይል እንዳደራጀን ህወሓት እንዳደራጀን ሻቢያ እንዳደራጀን አድርጎ የሚገለጽ ለዛም በአማራ አንደበት ይሄ ራስ ጠልነት ነው በሚል ያስቀመጠው ነገር ለብዙዎቻችን የሚገዛን መሆን አለበት። ይሄ ነው መሰረታዊው ነገር። ሌሎችም ያሰቡ ካሉ ከብልጽግና ጋር ሆነን አማራን እናድናለን ብለው የተሰለፉ ካሉ ከማንም በላይ የአማራ ጠላት መሆናቸውን በደንብ ሊሰመርበት ይገባል። ብልጽግና መንደር ያለው በሙሉ ለአማራ ህዝብ ከፍተኛ የሆነ አደጋ ሊያመጣ የሚችል እንቅስቃሴ ነው የሚታየው። ያንን ነገር ሳይረዳ ዘሎ የገባው ሌላ ዓላማ ቢኖረው ነው። ያንን ዓላማ እንግዲህ ራሱ ነገ ከነጎዲያ ምናልባትም ብልጽግና ከስልጣን ሲወገድ ሊናዘዘው ይችላል። ስለዚህ እነዚህን ነገሮችን ማጥራትና በደንብ አስምሮ መሄድ የሚያስፈልግ ይመስለኛል። ገለታው ጥሩ ነገር ነው ያነሳው መሳይ። እንደው አንተ ስትናገር የሚታየኝ የነበረው ምንድነው ይሄ ከህወሓት ጋር እንሰራለን አንሰራም የሚለው በህወሓት ላይ ያለ ጥላቻ ግብ አድርጎ ማየት ህወሓት ላይ ለሀገሪቱ ሽግግር የህወሓት መጥላት ግብ አድርጎ ማየት እንደ ሀገርም እኮ አክስሮናል። የአብይ አህመድ ብዙ ችግር እኮ ተሸፍኖ የነበረው በወቅቱም እንዳይስተካከል እኮ የሆነው
ህወሓት ላይ ያለ ጥላቻ ብዙ ሰዎች ህወሓትን ከመጥላታቸው የተነሳ ሽግግሩን በጣም በሰላ መንገድ የመተቸት በእርሊ በማለዳ የማስተካከል ስራ መስራት አልተቻለም። ስለዚህ በዛ ያወናበደ ህወሓት እንደዚህ ነው እያለ የበለጠ አውሬ ሆኖ የወጣ ስርዓት ነው ያለው። በአማራ ክልል ይሄ ሰው አሁን ያነሳውን ነገር ሲያነሳ አንድ ሁለት በጣም ትልቅ ነገር መነሳት ያለበት ነገር አለ። ከህወሓት ጋር መስራት እኮ ማለት እኮ ስትራቴጂ ጉዳይ እኮ ነው። ኮዝ እኮ አይደለም፣ ስትራቴጂ ነው። ከማን ጋር እንስራ የሚለው ተስማምተህ አንዳንድ ጊዜ አለ አይደለም ለኮመን ለጋራ ግብ ሲባል የሚሰራ ነገር አለ። ከዛ በኋላ ሁለተኛ ምዕራፍ የምትለው ነገር አለ በትግል ውስጥ አለ እንግዲህ በዓለም ትግል ውስጥ። ነገር ግን ኮዙ አይደለም። ይሄን ሰው እኮ ወደ ምንድነው ምክንያት ነው አይደለም በአማርኛ እንግዲህ ኮዝ ምክንያት ነው ወይም የአማራ ህዝብ ምክንያቱ የተነሳበት ምክንያት አይደለም የሚያነሳው። ከእንትና ጋር እንሰራለን አንሰራም የሚለው ነገር እኮ ሌላ የስትራቴጂ ጉዳይ እኮ ነው። በጣም ቀጭን ነገር እኮ እሱ እጅ ላይ አሰጥም እኮ የሚችል ነገር መሆን የለበትም። የአማራ ህዝብ ምክንያቱ ወደ ጦርነት የገባበት ምክንያቱ እሱ ተሻሽሏል ወይ? እሱ እጅ አሰጣል ወይ? ዛሬ አማራ በጎ ሆኖ ውሎ አድሯል ወይ የሚለው ነው። የፖለቲካ ሶሉሽን ተገኝቷል የሚለው ነው። እና ምንድነው ግን አንድ የሚያሳየው ነገር መሳይ ምንድነው ትግሉ እኔ አሁን የነ ማስረሻን ሳይ ምናልባትም ነገ ደግሞ አንድ እንደዚሁ እየተንቀዋለለ የሚወጣ ከትግሉ ከፋኖ የሚወጣው ትግሉ እንደዚህ አይነት የአስቆሮቱ ይሁዳ አይነት እንትኖችን መሸከም የማይችልበት ምዕራፍ ላይ ነው የሚመስለው መሳይ። በጣም የሳት ግለት ሆኗል። እንደዚህ አይነት ነገር ይመጣ ነበር እኮ የታወቀ ነው። እንደዚህ አሁን የፋኖ አንድነት መምጣት ሲጀምር የጠራ ማዕከላዊ ኮሚቴ ወደ መወለድ ሲመጣ ትግሉ ሳት ሲሆን ከታች ያለው ህዝብ ጥያቄው ሲጨምር በዛ ውስጥ እንደነዚህ አይነት ሰዎች መቆየታቸው ስለዚህ በጊዜ ራሳቸውን ይሸኛሉ። ሲሸኙ ደግሞ በተቻለ መጠን የሆነ ዳሜጅ ወይም ደግሞ የሆነ ጉዳት አድርሰን እንሄድ ብለው ማስባቸው የማይቀር ነው። በጦርነት ውስጥ የታወቀ ነገር ስለሆነ የጦርነት ምንድነው ወታደራዊ ባለሙያ ባንሆንም በፖለቲካ ውስጥ እንደዚህ አይነት ሻጥሮች ይኖራሉና ይሄንን የአማራ ህዝብ ተረድቷል። ምንም ያመጣው ነገር የለም። ምናልባት ይሄ ሰው ሊታሰር ይችላል እንዳልከውም ክፍለ ጦር የለው ምን የለው ወታደር የለው ብቻውን መጥቶ እንደዚህ አይነት ህገወጥ የሆነ ነገር ሰርቷል። አፍሪካን ዩኒየን ኢጋድን ሁሉ ሪጂናል የሆነ ፒስ አግሪመንት ተመልከተ። የኢትዮጵያ ፌደራል ጋር አይደለም ሪጂናል የሆነ አካባቢ የሆነ እንትን አወናብደዋቸው ወስደው ሞጅራዋቸው እነሱ መውጫታው ቆዩ አይደለም መሳይና በተለያየ መልኩ የአገሪቱ የጸጥታ ሁኔታም በከፍተኛ ደረጃ እያሽቆለቆለ የመጣበት የአማራ ክልል ብቻ ሳይሆን ሌሎችም አካባቢዎች ኦሮሚያም ትግራይም እንደዚሁም በሌሎች የኢትዮጵያ አካባቢዎች ሰሞኑን የጋምቤላን እየሰማን ነው ያለነው። ከጋምቤላ እንደዚሁ የደቡብ ሱዳን ሰዎች ተሰብስበው ወደ ጋምቤላ የገቡበት ሁኔታ አገሪቱ ባለቤት እንደሌላት በደንብ የታየበት አንድ አጋጣሚ ነው ማለት እንችላለን። በየቦታ ያለው ነገር አሁን ሚዲያዎችም እየዘገቡ አይደለም። ምናልባት አሁን ተራ ጉዳይ የሆነ መጣ መሰለኝ እንደዚህ አይነቱ ክስተት እንደኛ አይነቱ ሚዲያም ሰፊ ሽፋን እየሰጠበት ያለ ጉዳይ አይደለም። ምናልባት ወደ ላይ የምናነሳው ወለጋ ላይ አንድ ቄስ ተገድለዋል። ሀገረ ስብከት ስራ አስኪያጅ ናቸው የተገደሉት። ምን ያህል በየዕለቱ ነገሮች እየተወሳሰቡ እየከፉ እንደመጡ ማሳያ ነው። የአሜሪካ መንግስትም እንደዚሁ አንድ የህዝብ እንደራሴ ያቀረቡት ረቂቅ ሀሳብ ትልቅ መነጋገሪያ ሆኗል። የቀጠናው ጭምር ነው። የኢትዮጵያ ብቻ ሳይሆን የአፍሪካው ቀንድ ስጋት ሆኗል ነው። ያንን ቀጠና በማወክ ረገድ የአብይ አህመድ አገዛዝ ሚናው ከፍተኛ እንደሆነ የሚገልጽ ሰነድ ነው እንግዲህ የተዘጋጀው። ምናልባት ይሄ ከጸደቀም ለአብይ አህመድ አገዛዝ ትልቅ አደጋ ሊሆን እንደሚችል ምንም ጥርጥር የለውም። ወደ ኋላ ላይ ጊዜ ካለ እናነሳዋለን። ነገር ግን እንደዚህ አይነት ቀውስ ሀገሪቱን መቆጣጠር ያቃተው ስርዓት ይሸላለማል እርስ በርስ። ሰሞኑን የፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል የተበታተነ ኃይል ነው የቀረው፣ ባዳዎችና ባንዳዎችን ልክ እያስገባን ነው፣ አሁን ተበታትነው ነው ያሉት፣ እሱን የቀረውን እንጨርሳለን፣ ለዚህ ደግሞ ትልቅ አስተዋጽኦ ያደረገው የጸጥታው መዋቅር ነው በሚል ምስጋናና ሽልማት ሲሰጥ የነበረበት መድረክ ነበርና ከንግግሩ ጀምሮ ይሄ ሰው ምናልባት ከ4-5 ወር በፊት እንደዚሁ ተመሳሳይ ቃለ መጠይቅ ሰጥቶ ነበረ። ይሄኛው የሰሞኑ በመድረክ ላይ ነው፣ ሽልማት ስነ ስርዓት የሆነ ምስጋና ፕሮግራም ላይ ነው። ያኛው ግን ለፋና ቴሌቪዥን በሰጠው ቃለ መጠይቅ ላይ በኢትዮጵያ በአሁን ሰዓት በየትኛውም አቅጣጫ ያለ ምንም የጸጥታ ስጋት መንቀሳቀስ ይቻላል አለ።
ይሄን ባለ በዛው ሰሞን ባሊዶሮ በጫንጮ በዛ በሰሜን ሸዋና ምስራቅ ሸዋ አካባቢ ከፍተኛ የሆነ እገታ መሰወር መግደል ተበራከተ እንደ ይሄ ሰውዬ ታዲያ የትኛው ቦታ ነው ኢትዮጵያውያን እንደልባቸው እንደፈለጋቸው ያለ ምን ስጋት ይንቀሳቀሳሉ ያለው ስለ የትኛው ኢትዮጵያ ነው ያወራ ያለው የሚል ጥያቄ እንድናነሳ አድርጓል መድረክ ላይ ወጡና ሁሉ ነገር ተቆጣጥረናል በእጃችን ገብቷል ይላሉ እነሱ ግን የሚሄዱት በመኪና አይደለም በሄሊኮፕተር ነው የሚሄዱት በአውሮፕላን ነው ሀገሪቱን እየተቆጣጠሩ አይደለም ከእጃቸው ወጥተዋል ምናልባትም አዲስ አበባና ዙሪያንም በቅርቡ ሊያጡ የሚችሉበት ሁኔታ ነው ያለው የኮዲው ሸገር ከተማ ዙሪያ ምሽግ እየቆፈሩ ያሉበት ሁኔታ ነው ያለው ስለዚህ ምናልባት ይህንን ነገር እንዴት እናየዋለን አገዛዙ ከእለት ወደ እለት የመቆጣጠር ሰላም የማስፈን አቅሙ እያነሰን የመጣው እንዴት ታየዋለ ገለጣው ቅድም ካልነው ጋር የሚያዝ ነው መሳይ እኔ እንደው በጣም ቀለል ያለ ነገር ነው የሚመስለኝ ይሄ መንግስት ጠንካራ የሆነ ምንድነው የሚባለው አምባገነናዊ የሆነ ስርዓት ለመገንባት የሚያስችል የጸጥታና ወታደር አቅም የለው ተመቷል ወታደሩ በየቦታው ነው የዞረም የመታው መሳይ በውስጥ ጦርነት ውስጥ የተመታ ነው ስለዚህ ሌጂቲሜሲ የሚባለው ይሄ ቅቡልነት የሀገር ጠባቂ ነው ብሎ ህዝቡ እንዳያምን አድርጎታል በውስጥ ጦርነት እንጂ ቅድም ያልከው ሱዳን የሆነ በሱዳን የሆነ ቦታ እንደዚህ ገባ ሲባል እኮ አይከነክነውም እኮ ወታደሩ ወጥቶ ብርሃኑ ጁላው መግለጫ ይሰጥ መሰለ አሁን በሱዳን ድንበራችን ተነካ ብሎ የሚቆጭ መሰለ የለም ውስጥ ጦርነት ውስጥ ነው የተጣለው እንደ ፖለቲከኛ ስለዚህ ይሄ እንደዚህ አይነት ሰራዊት ይዞ ጠንካራ የሆነ አምባገነን ስርዓትን መገንባት አይቻልም ስለዚህ እኮ ነው ይሄ ቅድም ብዙ ጊዜ የሚነሳው የዚህ አብይ አህመድ ትልቅ ችግር ይሄ መቆጣጠር በተለይ ጸጥታን በሚመለከት መቆጣጠር አልቻለም ይሄ አቅሙ ደግሞ እየጊዜው ነው እየደከመ ሄደው አዲስ አበባ ዙሪያ ድረስ አሁን አዲስ አበባ ዙሪያ ሸገር አካባቢ ድረስ ምሽግ እስከ መቆፈር ድረስ እንግዲህ ሌላው በሙሉ ተበልተናል እንደ ባለፈው ያልከው እንደ አሳድ ማለት እኮ ነው ተበልቷል ስለዚህ አዲስ አበባ አካባቢ ምሽግን ቆፍር እስከ ማለት የሚያደርስ እንትና ያለው አንዱ ይሄ ነው ሁለተኛው ግን የባለስልጣናቱ ንግግር በሙሉ ቋንቋቸው እኮ የተለያየ ነው አንዱ ተቆጣጥረናል ይላል ሌላው ደግሞ አገሪቱን የሽብር ምድር አድርገዋታል መውጣት መግባት የማይቻልበትን ሁኔታ የፈጠሩ ሰዎች አሉ ብሎ ደግሞ ሌላው ብድግ ብሎ ይናገራል አንዱ ሚኒስቴር ይሄ መዘበራረቅ ልክ እንደ ባቢሎን ግንብ ማለት እኮ ነው የባቢሎን ግንብ ድሮ ምንድነው ወደ እግዚአብሔር እንደርሳለን ብሎ በትዕቢት ሰዎች ተነስተው ሲገነቡ እግዚአብሔር ከሰማይ ቋንቋቸው እንደበላለቀባቸው አሉና አንዱ የሚናገረው ሌላ ነው የሚናገረው ሌላ ነው እና መጨረሻ ላይ የፈረሰው በቋንቋ ለመግባባት በመቻላቸው ነውና የኢትዮጵያ ባለስልጣናትን ንግግር ስናይ በሙሉ በጸጥታ ጉዳይ ላይ በኢኮኖሚ ጉዳይ ላይ በፖለቲካው ጉዳይ ላይ በጣም የባቢሎን ቋንቋ የበዛው እና ይሄ የሥርዓት መፍረስን የሚያሳይ ነውና እኔ እንደው ብዙም አይገርመኝም መሳይ በጣም የተደናገጠ መንግስት የሚያደርገው ነገር ነው የምናየው በሙሉ እንግዲህ እንዲህ አይነቱ በተለይ በጸጥታ መዋቅሩ መሃል ያለው ልዩነት ነገ ከነጎዲያ እርስ በርስም የሚታኮሱበት አንዱን የሚያጠፋበት ሁኔታም አዝማሚያም እንዳለ ይነገራል በአሁን ሰዓት አክሩፎ ያለ የጸጥታ መዋቅር እንዳለ አብይ አህመድ በየጊዜው የሆነ ነገር ሲፈጠር እንደው ገንጠል አድርጎ የሚያቋቁመው የተለየ የጸጥታ መዋቅር አለ እንደው ተደራጅተው ቁጭ ብለዋል ደሞዝ ይበላሉ መሳሪያ ታጥቀዋል ደሞ ሌላ ነገር ሲመጣ ሌላ ያደራጃል እንደነዚህ አይነት መዋቅሮች እየተናበቡ አይደለም አንዳንድ እርስ በርስም ይታኮሳሉ በአሁን ሰዓት መከላከያውና ፌደራል ፖሊሱ ይናበባሉ ይሄንን በደንብ ነገሩን ስትመረምረው ብዙ ክፍተቶች አሉ አሁን እንደው የሚባለው ካለመናበብ የተነሳ አንዱን ስልጣን ወሰን ስለማያቅ ነገ ከነጎዲያ የእርስ በርስ ነገር ሊጀመር ይችላል የሚለውም ነገር በውስጣቸው አለ አሁን ሚሊሻውን ኦሮሚያ ክልል የሚቆጣጠረው የለም ሚሊሻው እንደፈለገ ነው የሚሆነው ራሱን የቻለ መንግስት ሆኗል ግብር ይቀበላል እያንዳንዱ መሳሪያ የታጠቀ ሚሊሻ ምንድነው ኬላ እየዘረጋ ገንዘብ የሚቀበልበት ሁኔታ ነው ያለው በእርግጥ አብይ አህመድ እኔ ጋር አትምጡ እዛው የዘረፋችሁ ኑሩ ብሎ በውስጥ ለውስጥ እንደነገራቸው ከራሳቸው አንደበት ሰምተናል ስለዚህ ይሄ ጸጥታ መዋቅሩ ዛሬ ተሸላለመው በየወንዙ ዳር የሚመሰጋገነው ነገ ከነጎዲያ በየኩርባው ጥይት ላለመተኳኮሱ ምንም ዋስትና የለም ገለጣው I think እነዚህ ሶስት ተቋማት ለምሳሌ ፓርቲ ጸጥታው ወታደሩ በተለይ እነዚህ ሶስቱ
አሁን ጸጥታውና ወታደሩ የፖለቲካ አመራር ይሻል። እንደምታውቀው እንግዲህ በተለይ ወታደሩ የፖለቲካ አመራር ያስፈልገዋል፣ ጸጥታውም እንደዛ ያስፈልገዋልና ጠንካራ ፓርቲ ያስፈልጋል። አሁን ብልጽግና እንደ ብልጽግና ብቻ ስታየው የሆነ እኮ የትንቢት ይሄ በቃ ምንድነው ወደ ሃይማኖት ድርጅትነት ያደላ ዝም ብሎ መሰረታዊ ሆኖ የኢትዮጵያን ችግሮች ሁሉ ማያጠና ኦፖርቹኒቲስ የምንላቸው እነዚህ እድሎች የሰበሰቡት የሥራ እድል የምናምን የሰበሰበው ማህበር ነው ያለው። ይሄ ማህበር የፖለቲካ አመራር እየሰጠ ጸጥታው ሊያጠናክረው በቁርጭምጭሚቱ ሊያቆመው እንደገና ሊያጸናው ያይበተነው ማለት ነው። ሊያጸናው የሚችል አይደለም እንደ ፓርቲ ሲታይ ማለት ነው። ወታደሩም የፖለቲካ አመራሩ በጣም የተበላሸ ስለሆነ ራሱ ፖለቲከኛ ሆኖ ነው የምናየው እና እነዚህ ሶስት ተቋማት እየፈረሱ ስለሆነ ትክክለ ሰውነታቸው ከመስመራቸው ወጥተው የሚራመዱ ስለሆነ መንግስት ሞኖፖሊ ኦፍ ፓወር ሊያመጣ አይችልም ኢትዮጵያ ውስጥ ወይም ደግሞ ይሄ መቆጣጠር አቅም ሊገነባ አይችልም በዚህ አካሄዱ። ስለዚህ መሰረታዊ የሆነ ሽንፈት መሰረታዊ የሆነ መፍረስ ፍርሳት አለው ማለት ነው። እዚህ ነው አሁን የተቸገርነው ምንድነው ይሄ ሁሉ አልሰራ ሲለው አብይ አህመድ ምንድነው የሚያደርገው በዛ በአካባቢው የገነባው የቤተ መንግስት ጦር ያ ሪፐብሊክ ምናምን የሚሉት ማለት ነው በሱ ነው አገር እየተመራ ያለው። እንደፈለገው ደብዳቤ ጽፎ አብይ አህመድ እንደፈለገው የባንክም ታንኩን የሚያዝበትን ስርዓት ቀጭን ስርዓት እንጂ ድርጅታዊ የሆነ እንደ ፓርቲ እንደ ጸጥታ እንደ ወታደር የተገነባ ነገር የለም። ለዚህ እኮ ነው ኢትዮጵያውያን አሁን የፋኖንም ትግል የሚደግፈው መሳይ እንደ ወታደር ክፍለ ጦር የተደራጀ የሚያስፈልገው ኮላፕስ ሊያደርግ ይችላል። ያካሄዱ በጣም ኮላፕስ ድንገት ሊወድቅ ይችላል የሚል ስጋትም ስላለኝ ገለታው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚደርሰው ከፍተኛ የሆነ መከራ አሁን እየጨመረ ነው የመጣው። አሁን ሰሞኑን የሰማነው በወለጋ ሆሮ ጉድሩ አካባቢ የአንድ ሀገረ ስብከት ስራ አስኪያጅ መገደላቸው ተሰምቷል። ስራ አስኪያጁን ከሌሎች የቤተክርስቲያኒቱ አገልጋዮች ጋር አፍነው የወሰዱ ኃይሎች ናቸው። በኋላ ላይ ሌሎቹን ለቀው እኚህን ሀገረ ስብከቱን ስራ አስኪያጅ መግደላቸው የተገለጸው በጣም የሚያሳዝን ነው። የቤተክርስቲያኒቱ አገልጋዮች ምዕመናን በየቦታው የሚደርስባቸው በደልን በተመለከተ ሰሞኑን ትንሽ የተጠናከረ እንቅስቃሴ በአርማዶ ባሉ ኢትዮጵያውያን ዘንድ እየተካሄደ ይገኛል። ኔዘርላንድ የሚገኙ የቤተክርስቲያኒቱ ልጆች ከኔዘርላንድ ፖለቲከኞች ጋር በመሆን ወደ አንድ እርምጃ ያደገ እንቅስቃሴ ውስጥ መግባታቸውን የሰማነው። ሰሞኑንም እዚህም አቡነ ሉቃስ እንደዚሁ አባ ገብርኤልን ጨምሮ ሌሎች የቤተክርስቲያኒቱ አባቶች የአሜሪካን አንድ ፖለቲከኛ ጽፈት ቤታቸው ድረስ ሄደው ያነጋገሩበትም ከዚህ አንጻር የሚጠቀስ ነው። ናይጄሪያ ላይ ፕሬዚዳንት ትራምፕ የወሰዱትን አይነት ቁርጠኛ አቋም በኢትዮጵያም እንዲወስዱ ግፊት እየተደረገ ይገኛል። ሰሞኑን በረቂቅ ደረጃ የተዘጋጀውና የአብይ አህመድ ባለስልጣናትን ለመቅጣት የታለመ ረቂቅ ሰነድ እንደዚሁ ቤተክርስቲያኒቱ ላይ የሚደርሰውንም በደልና ስቃይ እውቅና የሰጠ መሆኑን እንደዚሁ አንብበናል። ስለዚህ ነገ ከነገ ወዲያ የሰነድ ህግ ሆኖ የሚወጣ ከሆነ ቤተክርስቲያኒቱ ላይ የሚደርሰው በደል በተወሰነ ደረጃ መቀነሱ የማይቀር ነው። ምክንያቱም አብይ አህመድ መጠምዘዣ እንደዚህ አይነት ነገርን ለመፈጸም የሚያስችለውን አቅም የሚያሳጣ እርምጃ ነው በዚሁ ሰነድ ላይ የተካተተውና ተስፋ የሚደረግበት ነው። በእርግጥ ሁሉም መፍትሄ ከውጪ እንዲመጣ አንጠብቅም። በራሳችን የምናገኛቸው መፍትሄዎች በራሳችን የምንደርስባቸው በመስዋዕትነት የምናገኛቸው መፍትሄዎች ናቸው ዘላቂ ጥቅም የሚኖራቸው። ነገር ግን ለተወሰነ ጊዜም ቢሆን የነዚህን አካላት ድጋፍ ማግኘት የሚጠቅም እንጂ የሚጎዳ አይደለም።